ትዝታው ሳሙኤል በቁጥጥር ስር ሳይውል ከሀገር ሊወጣ ይችላል። ለሰው ከሀገር የመውጣት እንቅስቃሴዎች እንዳሉ መረጃዎች የደረሱን ስለሆነ በ19 ገብርኤል አይደል በ18 ማታ ይመለካል በ11ም እንደዛ ይመለካል ለ12 ማለት ነው እንደዛ ይታረዳል ሲታረድ ሰዎች ይመጡና የሆነ ደም የሚደፈደማል ድንጋይ ነገር አለ እሱ ላይ ቄጠማ ይቀመጥና ይረጭ በአቅራቢያው ያያችሁት የምታገኙት ግለሰቦች በሙሉ ለፖሊስ ሌላ ምንም አይነት አካላዊ ነገር ውስጥ ሳትገቡ ግለሰቡን ለፖሊስ ሪፖርት በማቅረብ ሹመትም አይኖራችሁ ዕውቀትም አይኖራችሁ ጤናም አይኖራችሁ ሀብትም አይኖራችሁ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል እሷ ስላለችን ይበቃናል በ19 ገብርኤል አይደል በ18 ማታ ይመለካል በ11ም እንደዛ ይመለካል ለ12 ማለት ነው እንደዛ ይታረዳል ሲታረድ ሰዎች ይመጡና የሆነ ደም የሚደፈደማል ድንጋይ ነገር አለ እሱ ላይ ቄጠማ ይቀመጥና ይረጫል ከዛ ድቤ ምናምን ይመታና መልእክት የሚልሰጠኝ ለኔ ገብርኤልና ሚካኤል ነው ይላሉ የናንተ ጉዳይ ምናልባት እሺ የዚህ ቪዲዮ ላይ በጣም ብዙ ኮሜንቶች ቤተክርስቲያንን የሚያጥላሉ ኮሜንቶች ተጽፈዋል እና ልጅቷ የተናገረችው አያት ቅድመ አያቷ እናቷ እሷን ጨምሮ ጠንቋይ ቤት እንደሚሄዱ ተናግራለች እና ለጠንቋይ ደግሞ መልእክት የሚያመጣለት ማን ነው ገብርኤልና ሚካኤል ነው ብላ ተናግራለች እና ምኑን ያስገረማችሁ አንድ ሰው የፈጠረውን አምላኩን የካደ ሰው ማህተም አርጋችሁ እሱ ጋር ስትሄዱ እናንተን ለማሳሳት የገብርኤልን የሚካኤልን የማርያምን ስም ቢጠራ ምኑ ነው የሚያስገርመው እሱ እኮ ኦሬዲ አምላክን የካደ ሰው ነው ስለዚህ የሚካኤል ስም የገብርኤል ስም እዛ ቦታ በመጠራቱ ቤተክርስቲያን እንደምታደርገው ጥንቁልናውን ቤተክርስቲያን እንደምታደርገው አድርጎ መናገር በጣም ነው የሚያስገርመው ምክንያቱም እዛ መድረክ ላይ የቆመው ሰውዬም ጭምር እንደዛ ስለተናገረ ማለት ነው ዘውጪ በማርያም ስም ጽዋ ይዘጋጃል እንዲደረጋል ያንን እንደ ጥንቁልና አድርጎ ሲናገር ነበር እዛ ውስጥ ላላችሁ ሰዎችና ኮሜንቱን ለጻፋችሁ ሰዎች አንድ ነገር መነግራችሁ ነገር ቢኖር በኢየሱስ ስም ያልሰራችሁበት ያለፋችሁበት ገንዘብ አካውንታችሁ ውስጥ ይገባል ከሚላችሁ ጠንቋይ ነው መጠንቀቅ ያለባችሁ ያኛውማ ኦሬዲ አምላኩን ክዷል ቤተክርስቲያንም ብትሆን እንደዚህ አይነት ስፍራ ላይ እንዳንገኝ ሚሊዮን ጊዜ ተናግራለች ስለዚህ ፈቅደሽ ወደሽ እዛ ቦታ ሄደሽ ከተደፋሽ በኋላ መተሽ ሚካኤል ገብርኤል ነው እየተባለ ነው የሚመለከው ብትይ ያው ለቤተክርስቲያን ጥላቻ ላላቸው ሰዎች እነሱ ልታስደስች ትያለሽ ነገር ግን እዛ ስፍራ ላይ የትኛውም የቤተክርስቲያን አካል የትኛውም ካህን የትኛውም ሰው መጥቶ እንደማያስመልክ ግን አንቺም እኔም ሁላችንም እናውቃለን ስለዚህ እንደዚህ አይነት ነገር ሲነሳ ቤተክርስቲያንን ቀድማችሁ ዘላችሁ የምትሰድቡ ሰዎች ጥንቃቄ ብታደርጉ መልካም ነው ኮሜንት የምትጽፉ ሰዎች አማርኛ ብትማሩ አሪፍ ነው በግድ ነበር ሳነባቸው የነበሩት ኮሜንቶቹን አገኛችሁኝ አማርኛ ተማሩ ወንድማችን እግዚአብሔር ይስጥልኝ ይመስለኛል የታችን መልእክት ምንድነው ገብርኤልና ሚካኤል መላእክቶች የእግዚአብሔር ሳይሆን የሰይጣን ተላላኪ ናቸው ነው ወይም ሰይጣንና ጦንቃይን የሚያገናኙ ከበሉት ማለት የሚገኙ ተላላኪ ናቸው የሚል መልእክት ይመስለኛል እዛይ አስተማረች ያለችው ፓስተሩም እሱ መሰለኝ የተቀበለ የሚገኙ ነው ምክንያቱም ከጦንቃይ የተላከ ሰይጣን ጋር የሄደ መልእክት ያመጣል ሚካኤልና ገብርኤል እነሱ ናቸው የሚጠሩት ሶዋት ይሄ ማለት ነው እግዚአብሔርና ከሰው ጋር ሳይሆን መላእክቶች እንትን ያላቸው ከሰይጣንና ከጦንቃይ ጋር ነው የሚል ነገር ያሳለች የምትተገም በጣም አስነዋሪ ትምህርት ምን ያክል የውቀት ማለት እንዳቸው ነው የምንመለከተውና የዛሬው ቪዲዮ ዋና ፖይንታችን እዚህና አስመልክቶ ከሀገር ሊወጣ ነው የሰው እንዳይወጣ ሁላችሁም ጠብቁት የሚል ነገር የሰማን ነው የምንገኘው እሱን የምንመለከተው ነው የሚሆነው እስቲ ከዛ በፊት ሁላችሁም ቪዲዮ ላይክ ማድረጋችሁን አትርሱ እስቲ ስለዚህ ሳሙኤል አንዳንድ ወንድሞች ርዕስ ቪዲዮ አለ አይተን እንመለስ ትዝታው ሳሙኤል አነበበ እንጂ ቤተክርስቲያኗን አልሰደበም የምትሉ ሰዎች አሁን የሚያሳየው ቪዲዮ በየትኛው መጽሐፍ እንዳለ ታሳዩኛላችሁ የተዋሕዶ ልጆች አካውንቴ በጣም ተመታልና ኮፒ ሊንክ በማድረግ ጀምሩልኝ ፎቶአቸውን በጧፍ እየተቃጠለ የሚደገም ድግምት አለ ባይዞይ ጧፍ ለመዝሙር ብቻ አይደለም ለአጋንንት ታቦት የቀረጸች በመድራችን ላይ ብቸኛዋ ቤተ እምነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ እምነት ናት ማንንም ሰው የፈለገውን እምነት መቀየር ይችላል ግን መሳደብ አይችልም እመኑኝ መጠየቁ አይቀርም ይሄንን ቪዲዮ ኮፒ ሊንክ አድርጋችሁ ለብፁዕ አቡነ ሳውሮስ አድርሱልኝ ቢከሰስ እንደ ፍርድ ቤት ብታቆሙት እንዲህ ብታደርጉ ብለው የሰሩ ሰዎችን ተመልክቻለሁ እውነት ለመናገር በግ ከነነፍሱ የቀበረ ጳጳስ ይያለ እኔ ምን ሆኜ ነው ይሄ ሰውዬ አሁንም አገር ውስጥ ገብቶ እንግዲህ ቤተክርስቲያናችን መስደብ ሳንሱ አሁንም ደግሞ አባቶቻችን እየተሳደበ ነው
አባቶች ከና ህይወቱ በቀብሮ ነው ያሉት እኔ ምን አጠፋው እያለ ነው አባቶቻችን ጦንቃይ ናቸው እያለ ነው የሰውዬ ስለዚህ ኢትዮጵያ ውስጥ ህግ አለ አይደለም ህግ ለሁሉም ይሰራል አይደለ ስለዚህ በህግ እንድጠየቅልን ለምን አታረጉልንም ለምንድነው ቤተክርስቲያናችንን ማታስከብሩት ለምንድነው ራሳችሁን ማታስከብሩት አባቶቻችን ይሄ መናፍቅ ለምንድነው ማሳዝ ያቃታችሁ ችግሩ ምንድነው ማን ጋር ነው ያለው ችግሩ ይህ ጉዳይ ከዚህ በፊት ተደጋጋሚ ዛቻዎችና ማስፈራሪያዎች እኛ ላይ የደረሱበት ጉዳይ ስለሆነ ከመቼውም ጊዜ በላይ የተዋዱ ልጆች ከጎናችን እንድትቆሙና ይህንን ቪዲዮ ለመላው ኦርቶዶክሳዊ ይደርስ ዘንድ ከ30 ጊዜ በላይ ኮፒ ሊንክ ሪፖስት እንድታደርጉ በእግዚአብሔር ስም እጠይቃችኋለሁ ከዚህ ቀደም በታቦታት ላይ የቀለዱ ልጆችን ለህግ አቅርበን እንደነበር አይዘነጋም ዛሬም ትዝታው ላይ ክስ ተመስርቶበታል ሁለቱን ጉዳዮች በተመለከተ የማደርሳችሁ ጥብቅ መረጃ ይኖረኛል ከዚህ በፊት በተለይም በጥምቀት ሰሞን በቅዱስ ታቦታችን ላይ የቀለዱ ወጣቶች እንዲታሰሩ ከተለያዩ ቦታዎች የሚደርሱኝን መረጃዎች እዚሁ ቲክቶክ ላይ በመለጠፍ በህግ ቁጥጥር ስር እንዲውሉ አድርጌ ነበር ነገር ግን ከ10 ቀንና ከ15 ቀን የዘለለ እስር አልገጠማቸውም ወዲያውኑ ነበር የተፈቱት በእኛ ላይ ዛቻዎችንና ማስፈራሪያዎችን በውስጥ መስመር ሲልኩልን እንደነበር አይዘነጋም ዛሬ ትዝታው ሳሙኤል በታቦታት ላይ ቀልዶ ኢትዮጵያ ገብቷል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በይፋ ክስ መመስረቷን አስታውቃለች የኔ ስጋት ሁለት ነው አንደኛ ትዝታው ሳሙኤል በቁጥጥር ስር ሳይውል ከሀገር ሊወጣ ይችላል ሁለተኛ ደግሞ በቁጥጥር ስር ከዋለ በኋላም እንብዛም የክስ ሂደቱ ረጅም ርቀት ሳይሄድ ቶሎ ከስር በዋስ ሊፈታ ይችላል ስለዚህ እኛ ክርስቲያኖች ከቅዱስ ሲኖዶስና ከጠቅላይ ቤተ ክህነት ጎን በመቆም ክስ መመስረት ብቻም ሳይሆን ተገቢውን ቅጣት እስኪያገኝ ድረስ ከቅድስት ቤተክርስቲያን ጎን ቆመን ልንከታተለው ይገባል እላለሁ ይቆየን ይሄ በሱት የተጠቀለለው መጽሐፍ በግምጃ የተጠቀለለው መጽሐፍ ወጥቶ በአደባባይ የሚቃጠልበት ዘመን ደርሷል ያው እንደሰማነው ነው አንዳንዴ ነገሮችን ለመናገር እንኳን ቃላት እስኪጠፋን ድረስ በዚህ ደረጃ ቤተክርስቲያንን ለመውረር ቤተክርስቲያንን ለመንካት መነሳታቸው ያሳዝናል በጣም ይከብዳል እውነት ለመናገር አንደኛ ያ ሁሉ 67 ሚሊዮን ተከታይ ይኖሮን ያን ያለ የጠነከረ አባቶቻችን ንብረት ኖሮ ያን ያለ ኦርቶዶክሳዊ ጥንካሬዎች ኖሮን ማንንም ሰው የተነሳ እቺን ታላቂቷን ቤተክርስቲያን እቺን ታላቂቷን ኦርቶዶክሳዊት እናታችንን እንዲህ ሲሳደብ እንዲህ ሲናገር መመልከት ትንሽ ያማል ልብ ይሰብራል እውነት ለመናገር ግን በቤተክርስቲያን ታሪክ የነበረ ስለሆነ በዚያ እንደነቅም በዓለም መላእክት ጀምሮ የነበረው ፈተና ዛሬም እየቀጠለ ነው አፍኒና ፊናስ ቤተ መቅደስ ውስጥ ሆነው ነበር የካዱት እግዚአብሔር ግን የነሱን ጥፋት የነሱን ክፋት አይቶ የነሱን ክፋት የነሱን ኃጢያት የተመለከተ እግዚአብሔር በጦርነት መካከል ነው ዋጋ እንዲከፍሉ ያደረገው ዛሬም እነዚህ አካላት አንድ ሆነው የቤተክርስቲያን ጉያ የነበሩ ኋላ ግን ወጥተው ቤተክርስቲያን የሚሳደቡ ሆነው ታይተዋል እግዚአብሔር ቀን አለው እግዚአብሔር ጊዜ አለው ደሞ በመዝራችንም ይጋል ለሚመለከቱ አካላት ድረሱልኝ ሐሳብ አስተያየቱኝ ሐሳብና አስተያየቶቻችሁን አስቀምጡ የበጋሻው ረሳልኝ ጉዳይ ከትዝታው ባልተናነሰ መልኩ ጥያቄ ውስጥ የሚገባ ስለሆነ ሱም እንደትዝታው የክፍሉ ጉዳዩን ይመልከተው የሚል መልእክት ለማስተላለፍ ወዳለውኝ በላይቭም በስፋት የምንነጋገር ይሆናል ወንድማችሁ ሁሉ መብራቱ ነኝ ያሮስ የናንተም የኛም ለእንትኑ ነው እንዳትከፉ ኦኬ ይሄ ነው ሌላኛው በአጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍት ተሰብስበው መቃጠል አለባቸው የመክተፊያ ታቦት መቃጠል ዲሞሊሽ መደረግ አለበት ንጸየፈው የሚገባ እርኩሰት ነው በማለት የሃይማኖትን በማንቋሸሽ የወንጀል ህጉ አንቀጽ 816 782 482 ድንጋጌዎችን በመተላለፍ የሽብር አዋጅ ቁጥር 1176 ህዝባር 16 አንቀጽ 5 6 እና 8 ድንጋጌዎችን በመተላለፍና የጥላቻ ንግግርና ሐሰተኛ መረጃዎችን ለመከላከል የወጣውን አዋጅ ቁጥር 1185 አንቀጽ 4 እና 5 እንዲሁም የኮምፒውተር ወንጀሎችን ለመደንገግ የወጣውን አዋጅ 958 ህዝባር 2008 አንቀጽ 13 ህዝባር 3 እና 14 የህግ ድንጋጌዎችን በመተላለፍ በፈጸመው የወንጀል ክቡር የወንጀል ምርመራ ጠቅላይ መምሪያው በግለሰቡ ላይ ተገቢውን የወንጀል ምርመራ በማጣራት የምርመራ መዝገቡን ስልጣን ላለው የአቃቤ ህግ ዘርፍ እንዲያስተላልፍና በቅድስት ቤተክርስቲያናታችን ስም እንጠይቃለን ይላል ማስረጃ ዝርዝር መግለጫ የሰው ምስክር አንደኛ መጋቢ ብሉይ እዝራ ለገሰ ሁለተኛ መምህር
አባ ገብረስላሴ ጌትነት፣ አቶ ነብዩ ምክሩ የድምጽና ቪዲዮ ማስረጃዎች ተጠርጣሪ ተከሳሹ በተለያየ ጊዜ በራሱ የዩቲዩብ ገጽ ያስተላለፋቸውን የጥላቻ ንግግሮች የያዘ የድምጽና የምስል ቪዲዮ ማስረጃ የያዘ ሲዲ ገብቷል። ግልባጭ ለኢፌድሪ ፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ወንጀሎች ዳይሬክቶሬት አዲስ አበባ። እዚህ ሶሻል ሚዲያ ላይ ሃይማኖት ወንጌል እንዴት መስበክ እንዳለባችሁ መጀመሪያ መማር ያለባችሁ ሰዎች ብዙ አላችሁ። ማንንም ልትሆን ትችላለህ። በነገራችን ላይ አብዛኛው ሰው የኛይቱ ህዝብ አንዳንድ ጊዜ የረሳህ ሊመስል ይችላል። በአካል ሲያገኝህ መጥፎ ነው። በተለይ ሃይማኖቶችን ይሄ በመፍራትና በመንቀጥቀጥ የሚጠብቃቸውን ነገሮች አትዳፈሩ። እኔ ልንገራችሁ፣ በተለይ ዲያስፖራ ነን እኔ ያደኩት እንትን ነው ምናምን we don't care ለምን እንኳን አይደለም አንተ ተሰደህ ሄደ ቀርቶ ነጩ እኮ ስነ ስርዓት አለው። ነጩ ስነ ስርዓት ያለበት ሀገር ላይ የኖርክ አንተ የማናባ ሆነ ነው ጋጥ ወጥ የምትሆነው። አብዛኞቻችሁ ሃይማኖት ተሳደባላችሁ። አብዛኞቻችሁ በርግጥ እናንተም እነዚህ ተሳዳቢዎችን ጧት ይሳደባሉ፣ ከሰዓት ከነሱ ጋር ትቀመጣላችሁ። እነሱ ብቻ ሳይሆኑ አብዛኞቻችሁም እዚህም ያላችሁት ባለጌዎች ናችሁ። ኦርቶዶክስ ስትሰደብ ታፕ ታደርጋለህ፣ ፕሮቴስታንት ሲሰደብ ታፕ ታደርጋለህ፣ እስልምና ሲሰደብ ታፕ ታደርጋለህ። ተባባሪው አንተ ነህ። መርህ የሚባል የለህም። በርግጥ እናትም ተሰድባ ተዋርዳ ጧት ተዋርደ ከሰዓት እዛ ነህ። ይሄን እንግዲህ ያለው ነገርና ወንድሞች እግዚአብሔር ይስጥልን። ይሄን ሰው በህግ መክሰስ ብቻ አይደለም የከኛ የሚጠበቀውና ተከታትለን ይሄ ሰው በህግ እስኪጠየቅ ድረስ። ምክንያቱም ቀደም ወንድማቸው የተናገረው በጥምቀት ሰዓት ብዙ ከ10 በላይ ከ12 ናቸው እነዛ የሚጠጉ ሰዎች ምንድነው ፕሮቴስታንቶች ታሰሩ ሲባል ሰምተናል፣ ሙስሊሞችን ጨምሮ ማለት ነው። ግን የሆነ ቀን በሁለት ቀን በኋላ ተፈተዋል ብለው ተፈተናል ብለው ሀቸው ቪዲዮ ሰሩን ያየናቸውና ለምን በይቅርታ የሚል ይቅርታውን የሚያደርገው ማለት ራሱ መንግስት ነው። ይቅርታው የሚያደርገው ይዘው የሚያስረው የምትከሰው ቤተክርስቲያን የሚያስረው መንግስት ይቅርታ አድርጎ የሚወጣ መንግስት ምን የሚሉት ነው ይሄ? ኦኬ በህጅን ሀታ ይቅርታ አድርጎ የሚወጣላቸው እግዚአብሔር ያለውና በጣም ያሳፍር ነገር ነው። ስለዚህ ትዝታው ዛሬ ቢገባ ሁለት ነገር ነው ወንድማቸው ተናገረው ከሀገር ይወጣል የሚልን እነዚህም ደግሞ ከገባ በኋላም ወዳውኑ ሊወጣ ይችላል በይቅርታ የሚል ነገር ነው አሁን ላይ ያለውና ይሄን ነገር መንግስትም ሆነ የሻይ ገፈራት ጠንቆ ማየት አለባቸው ያስባለው። መሰረቱ ከሀገር ይወጣል የሚለው ነገር የሚሳካ አይመስለኝም። ምክንያቱም የተከሰሰው ሀገር እንደማያወጣ ያው የሚታወቅ ስለሆነ ይሄ በህግ ያለ ሰው ከሀገር እንዲያወጣ ገዳ የሚደረግበት ሁኔታ ስላለ ማለት ነው። ግን ከገባ በኋላ ምንድነው ሂደቱ ምንድነው? ኦኬ ማን ነው የሚፈታው? ኦኬ እና ለምን ይፈታል? ለሰራው ጥፋት ምን ማስተያየት አቅርቦ የሚፈታ ነገር የሚል ነገር መታየት አለበት ብዬ አስባለሁ። እስቲ ጠበቆቹ የተናገሩት ነገር አለ ሰምተናቸው እንመለስ። በቀድሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪና አገልጋይ የነበረው ያሁኑ የራሱን አዳራሽና እምነት ማከናወኛ ከፍቶ የሚንቀሳቀሰው ፓስተር ትዝታው ሳሙኤልን በተመለከተ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክስ ቅሬታ አቤቱታ አዘጋጅታ አቅርባለች። ጠበቃና የህግ አማካሪ ያሬድ ታሪክ እንግዲህ እንደ ቤተክርስቲያኗ የህግ ባለሙያዎች አብይ ኮሚቴ ሰብሳቢና እንዲሁም ደግሞ እንደ ቤተክርስቲያኗ ልጅነት ከዚህ ግለሰብ ጋር በተያያዘ በተደጋጋሚ በውስጥ በመታደርሱኝ መረጃ መሰረት ግለሰቡ ላይ የህግ እርምጃ ሊወሰድበት ይገባል በሚል ጉትጎታዎች እንደነበሩ ይታወሳል። ሆኖም ግን ዝም ያልነው አንዳንድ ነገሮች ሁሌም በአደባባይ ሊገለጡ ይገባል ብለን ስለምናስብ አይደለም። ስለሆነ መሰራት ያለባቸው ነገሮች ሁልጊዜም በማስተዋል ሊሰሩና ሊከወኑ ይገባል። የቤተክርስቲያን መብትና ጥቅም ያስከብራል ብለን የምናምናቸውን ማናቸውን ነገር ከማድረግ ወደኋላ አንልም። ስለሆነም አሁንም ቢሆን ይህ የቀረበበት የክስ አቤቱታ ወይም ደግሞ የቅሬታ አቤቱታ የሚመለከተው የፌዴራልም እንዲሁም ደግሞ የአዲስ አበባ ፖሊስ ኮሚሽን ጉዳዩን በጥልቀት መርምሮ እንዲህ አይነት ተሳዳቢና ነውረኛ የሆኑ ግለሰቦችን ለፍትህ ያቀርባል ብለን ተስፋ እናደርጋለን። ስለዚህ በዝርዝር የክስ አቤቱታችንን የቅሬታ አቤቱታችንን ከማስረጃዎቻችን እንዲሁም ደግሞ የሰው ማስረጃም ጭምር ተቀናብሮ ቀርቧል። ይህ ጉዳይ በዋነኛነት የቤተክርስቲያኗን የሚመለከታት ስለሆነ በእኔ ገጽ ላይ የማስተላልፈው ባይሆንም በቅርቡ ግን ቤተክርስቲያናችን በግልጽ በዚህ ጉዳይ ላይ ያላትን አቋም በሚዲያዋ የምታስተላልፍ መሆኑን በዚህ አጋጣሚ ላሳስብ ወዳለሁ። ነገር ግን ከዚህ ጋር በተያያዘ ግለሰቡ ከሀገር የመውጣት እንቅስቃሴዎች እንዳሉ መረጃዎች የደረሱን ስለሆነ ከዚህ አንጻር በአቅራቢያው ያያችሁ
ያያችሁት የምታገኙት ግለሰቦች በሙሉ ለፖሊስ ሌላ ምንም አይነት አካላዊ ነገር ውስጥ ሳትገቡ ግለሰቡን ለፖሊስ ሪፖርት በማቅረብ የሚያዝበት ሁኔታ እንድታመቻቹና እንድትተባበሩ በዚህ አጋጣሚ ጥሪያችንን እናቀርባለን ማለት ነው። ስለሆነም ማናቸውም ግለሰብ እንደ ግለሰብ የግለሰብ ተሳዳቢ ከሆነ ስድብን የሚያበረታታ የትኛውም ሃይማኖት ወይም እምነት አለ ብለን አናምንም። ስለሆነም በእኛ ቤት ውስጥ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ተገኝታችሁ የምትሳደቡ ነውረኛ ቃላትን የምትጠቀሙ ከዚህ ድርጊታችሁ እንድትታቀሙ በዚህ አጋጣሚ መልእክት እያስተላለፍን እንዲህ አይነት ተግባር ላይ የተሳተፉ ማናቸውም ግለሰቦችን ለሕግና ለፍትህ የማቅረቡን ስራ ቤተክርስቲያኗ በግሏ የምታከናውና የምትሄድ ይሆናል። እኛም እንደ ባለሙያ ግዴታችን እንወጣለን። እናንተ ምእመናን፣ ካህናት፣ አገልጋዮቻችን በሙሉ ከዚህ ጋር በተያያዘ ጥንቃቄ እያደረግን ለቤተክርስቲያን አንድነትና ህብረት ዘብ እንድትቆሙ ዘንድ ለማሳሰብ ወዳለሁ። አመሰግናለሁ። ትዝታው ሳሙኤል በፌደራል ፍርድ ቤቶች ሊከሰስ እና ሊፈረድበት ይችላል። እንዲቆያችሁን ጠበቃ ሰብላሰፋኒ። እንግዲህ ትዝታው ሳሙኤል የኢትዮጵያ ኦርቶዶክስ ቤተክርስቲያንን እንዲሁም አማኞቿን ዘልፏል፣ አንቋሿል በሚል በኢትዮጵያ ኦርቶዶክስ ቤተክርስቲያን ክስ እንደቀረበበት ታውቋል። ይህን ተከትሎ በርካቶች የግለሰቡን አሜሪካዊ መሆን አንስተው በፍርድ ቤቶች ሊከሰስ አለመቻሉን እየጠቀሱ ይገኛል። ይህን በተመለከተ የፌደራል ፍርድ ቤቶች አዋጅ ቁጥር 1234 በተጠቀሰው መልኩ በሌሎች እምነቶች ላይ ማንቋሸሽ ወይም ዘለፋ፣ ስድብ ተፈጽሟል በሚል በሚነሱ ጉዳዮች ላይ እንዲሁም ደግሞ ዓለም አቀፍ ስምምነቶችን ለምሳሌ የእምነት ነፃነትን አይነት በአይሲሲፒአር የተቀመጡ መብቶችን የሚጻረሩ ተግባራት ላይ የሚነሳ የወንጀል ጉዳይን አስመልክቶ እንዲሁም ደግሞ የኢፌዴሪ የወንጀል ሕግ መነሻ ተደርጎ በሚነሱ ጉዳዮች ላይ የመወሰን ስልጣኑ የፌደራል ፍርድ ቤቶች ስለመሆኑ የወንጀል ዳኝነት ስልጣን እንዳላቸው ያመለክታል። ከዛ ውጪ ግለሰቡ መከሰሱ ተገቢ ነው ወይ የሚለውን አስመልክቶ የኔ አቋም በየትኛውም እምነት ላይ ማናችንም ዘለፋና ማንቋሸሽ መፈጸም የለብንም። እንዲህ አይነት ሰዎች በየትኛውም እምነት ያሉ ቢቀጡ ይህንን ነገር ለማስቆም ይቻላል። ያለበለዚያ ግን እንዲህ ያለ ብሽሽቅ በጊዜ ሂደት የእምነት ጦርነት ዜጎች አሁን ካለብን እንደገና ብሔር መነሻ ያደረገ ልዩነት በላይ የእምነትን መሰረት ያደረገ እርስ በርስ መቃቃርና ቁርሾን በኋላም ወደ ግጭት ሊያመራ የሚችል ሁኔታ ስለሚፈጥር የየትኛውም እምነት ተከታይ የሆንን ሰዎች በሌሎች እምነቶች ላይ እንዲህ ያለ ነገር የሚፈጽሙ ሰዎችን ተውልንልና ጉዳዩን እንዲቆም ልናደርግ ይገባል። ከዛ ውጪ ይህንን የፈጸሙ ሰዎች ለፍርድ መቅረባቸው ተገቢ ነው፣ በህጉ አግባብ መጠየቅ አለባቸው ብዬ አምናለሁ። መሰል ጠቃሚ መረጃዎች እንድታገኙ ይህን አካውንት እንዲከታተሉ አመሰግናለሁ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። በጣም ትልቅ መልእክት ነው። በጣም ትልቅ በህግም በኩል ስላሉ ማለት ነው። የመጀመሪያው ወንድማችን እንዲሁም ቤተክርስቲያን ውስጥም በዛ በኩል ጠበቃ ነው፣ የህግ ባለሙያ ነው። በዚህ በኩል ደግሞ ቤተክርስቲያን ውስጥም የህግ ባለሙያዎች ከሆኑ መሃል አንዱ እሱ ነውና እግዚአብሔር ይስጥልን ወንድማችን። ይሄን ነገር ጠንከራችሁ እንደምትሄዱበት ከናንተ በመስማታችን በተለይ ካንተ በመስማታችን ፐርሰናሊ በጣም ነው ደስ ያለኝ። ሁላችሁም ደስ እንዳላችሁ ተስፋ አደርጋለሁ። አሁንም ቢሆን ይሄ ሰው ከሀገር የሚወጣበት ሂደት እንዳለ የተናገረ የሚገኘው የህግ አካል ነው። እንደዚህ ነው። ቤተክርስቲያን ውስጥ ደግሞ በህግ በኩል ህግን የማስከበር ስራ የሚሰራ አካል ነውና ስለሆነም ይሄን ሰው ያገኛችሁ በመጠቀም አለባችሁ። ያለው ነገር ይሄ ነው። ከሀገር ሊወጣ ይችላል የሚል ነገር አለ። ከሀገር እንዲወጣ ማድረግ ብቻ መንግስት ነው። እኛ ከርሰናል በቻልነው አቅም። ስለዚህ ከሀገር እንዳይወጣ እሱ ከሀገር ከወጣም አንገቱን ይዞ አምጥቶ እዚህ ሀገር ውስጥ ማሳሰር እኮ ይችላል እኮ መንግስት። እንዴ የሀገር መንግስት እኮ ነው፣ የክልል መንግስት አይደለም እኮ። ክልል መንግስት እንኳን ቢሆንስ ኦኬ። ጃኔ ተባለች እሷን ሳይና በቅርቡ ሰው ማለት ነው የድሬዳዋን ህዝብ ሰደበች ተብሎ እኮ እዛ ተከሳ እዚህ ታስራ ከዚህ መጥቶ እኮ ነው ወሰዷል። ስለዚህ ይሄም ሰው እዛ ከሄደ እዛ መጠየቅ ይችላል እኮ ምን ተሰውሮ አይኖርም ማለት ነው። እንደውም እዛ ከዚህ የበለጠ በጣም እንትን የሆነ ሀገር ነው፣ በህግ የሚከበርበት ሀገር ነው የሚኖርበት ሀገር። ስለዚህ እዛም ቢሄድ እንኳን ቢወጣ እንኳን በሆነ መንገድ መመለስ የሚቻልበት ሁኔታ አለ ከተፈለገ ማለት ነው። ኦኬ። ስለዚህ ይሄ ነገር ቢታይበት መልካም ነው ማለት ፈልጋለሁ። እናንተንም ማስተዋል አስቀምጡበት። ቪዲዮአችን የሚስ ነበር። ቪዲዮአችን ያው ከተማችሁበት አዲስ ነገር ተማችሁበት አይጠራጠርም። አዲስ ነገር ካለ በቀጣይ ቪዲዮ ይላችሁ የሚቀርብ ነው የሚሆነው። ላይክ እና ሼር ሰብስክራይብ ግን ያረሳ ቸር ቆዩልኝ።